ማየት ይችላል። ሄሎ ይሄ ነገር እኮ ያጋጥማል ማንኛችንም ላይ አንቺ ላይ ብቻ አይደለም ይሄ ነገር እንደዚህ አይነት ነገር የሚያጋጥመው ማለት ነው። ሶ ተረጋግተሽ አሁንም ወደ ራስሽ መመለስ ነው። በእርግጥ ይሄ ነገር እንደዚህ ስትሆን ለእሷ የሚያስጠላና እንትን ሊላት ይችላል። መቅረት እንትን አልነበረ ቪዲዮ መያዝ አልነበረባቸውም። ግን ደግሞ ሁሉም ነገር ለመልካም ነው። በእርግጥ እነሱም የተቻላቸውን አድርገውልሻል። ግን ደግሞ በማንኛችንም ላይ የሚከሰት ነገር ነው። ይሄ በአንቺ ብቻ አይደለም ወይንም አንቺ ፈልገሽው ሊሆን አይደለም። ስለዚህ እኔ የምለው ወደ ማዘሯ ጋር ቢወስዶት እርግጠኛ ነኝ ማዘሯ ናቸው እሷን ሁሉ ጊዜ የሚያረጋጓት ማለት ነው። እና ወደ ማዘሯ ጋር ብትሄድ እኔ የተሻለ ነው ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውዶቼ ሄሉ እንግዲህ ዛሬ በድጋሚ ቪዲዮውን እያንዳንዷ ሳይተዋታል። እሱ ያለችበት ነገር በጣም ይደብራል እየሆነች ያለችው ነገር። ግን ደግሞ ይሄ በማንኛችንም ላይ የሚፈጠር ነው። ማንም ሰው ፍጹም አይደለም። ይሄ ነገር ይገጥመኛል ብለሽ አይደለም ማንኛውም ሰው ላይ የሚከሰት ነገር ነው። ዋናው መሻሉ ዋናው መድኃኒት ወደ ራስሽ መመለስሽ ነው ትልቁ ነገር። እና ብቻ ውድ ቤተሰቦቼ በጣም ያሳዝናል። እሷ ለምን ቀረጻችሁ ምናምን ለቪዲዮ ለቀቃችሁ ነው እያለች ያለችው። ግን ደግሞ ሁሉም ነገር ለመልካም ነው ለበጎ ነው። ትማሪበታለሽ ብዙ ነገሮች አሉ። ብቻ እነ ማዘሯ ጋር ቢወስዷት እኔ የተሻለ ነው ብዬ ነው የማስበው። ወይ ማዘሯ ቢመጡ እስቲ ነገር እንዴት ነው ማለቀው? ራስሽን አረጋጊው። እኔ ምራባ ሰው አይደለሁም። ምንም እኮ አይደለም። እኔ ምራባ ሰው አይደለሁም። በቃ እኔ አበርኩ ሴት ነኝ። ምንም ማረገው ነገር የለም። በቃ ተውኝ። ሶሲ ለምን ያሳይሽ? እሷ ስትረጋጋ እኮ ማየት ትችላለች። ያ ዴታ ማየት አለብኝ ብላ እንዴት ማንታይሽ? ከተረጋጋች በኋላ እኮ ይተዋል። አሁን በዚህ ሰዓት የምናረጋጋት ከቅሜ በላች ቢል አላሳየሽ ብላ ትጮህ አሳየዋት። ምንም አሁን ችግር የለም ማሳየኝ ብላኝ ነው። እኔ ላየው ትጨነቃለህ። አሁን ያንቺ እንደዚህ ነው በዚህ ሰዓት ምንም የሚለውጠው ነገር የለም። አረጋጊ ራስሽ። ምንም እኮ በቃ ታስፈልጊያለሽ። ለእናትሽ ለአባትሽ ታስፈልጊያለሽ። ምን መስዬ ነበር እዚህ ጋር ያስተላለፋችሁት ያቀረባችሁት ሁሉ ነገር አልገባኝም። ምንድን ነው የምመስል? እኛም አልጠበቅንም። አንቺ በዛ ሁኔታ ያገኝሻል ብለን ባላሰብንም ሆስፒታል ወሰድንሽ አይደል? እንዳየሽው ከሆስፒታል ጠፋች ብላ ደወለችልን እሷ። አንቺ ፍለጋ ስንወጣ አንቺ በማይሆን ሁኔታ ውስጥ ነው ያገኘንሽ። ይሄ ይፈጠራል ብለን ያሰበም የገመተም ሰው የለም። ከዛ በኋላ ደግሞ ቤተሰቦችሽ በቃ ያለችበትን ሁኔታ ማወቅ ይፈልጋል፣ ይጠይቁናል። ምን ያክል ስቃይ ውስጥ እንዳሳለፍን ነው ባንቺ የምታውቂ ነገር የለም። ይሄ እኮ ቁጭ የሚል ነገር እኮ ነው። ያ ምንድን ነው ማለት በቃ ሞት ነው የሚሻለኝ። ምንም ነገር እኮ ነው ቤተሰብሽ ታስፈልጋለሽ። በቃ ተወኝ በቃ ተወኝ። ከአንቺ ብዙ የሚጠብቅ ቤተሰብ አለሽ።
አረ ሄሉ ቤተሰቦችሽ ይፈልጉሻል። አንቺ ምንም ያስፈልግሻል? ብዙ ሰው እንኳን ቤተሰቦችሽ ብዙ ሰው ነው የሚወዱሽ። የሰው ፍቅር አለሽ። ማንም ሰው ይታመማል እኮ አንቺ ብቻ አይደለሽም በዓለም ላይ የታመምሽው እንደዚህ የሆንሽው። ማንም ሰው ነው የሚታመመው። እና ራስሽን አረጋጊ። በተቻላችሁ ግን ማዘሯ ጋር ወይ ተረጋግታችሁ ቀስ ብላችሁ ብታሳዩት ቶሎ ችኩል ላረጋችሁት ሁሉንም ነገር ማለት ነው። በእርግጥ ይሄ ነገር ባይለቀቅ መልካም ነው። ግን ደግሞ አንድ ሆኗል። በቃ ከተለቀቀ መጀመሪያውኑ ነበር ከመጀመሪያው ጀምሮ እሷ እንደዚህ ማመሟን ሲያውቁ አለመልቀቅ ነበር። ግን ሆነ፣ ምንም ማድረግ አይቻልም። አሁን መቼ ነው የሁሉ ነገር ያለው? ኤለን አዳምጪ፣ ተረጋጊ። ገብቶሻል? እናትሽ ትፈልግሻለች፣ አባትሽ ይፈልግሻል። አንቺ ጠንክረሽ መቆም አለብሽ። ታውቂያለሽ፣ በአንቺ ገዛ በአንቺ እርዳታ ነው እነሱ የሚኖሩ አይደለ? አሁን እኮ ለነሱ ሞን ሲላል ኤለን አይደለም ለነሱ በጣም እየብዙ ዋናው ነገር ነው። እኔ ጥቅም የለኝም። በቃ ገባችሁ? እኔ ለማንም ሞን ሲያዋል ከንቱ ነኝ። በቃ አለ ከንቱ ፍጥረት ነኝ። እንደዚህ ሆኜ ራሴን አይቼ አላውቅም። በቃ ራሴን መንገድ ላይ እንደዛ በዛው ቀርተሻል። ስንት በዛው የቀረሰው አለ። እግዚአብሔር ይመስገን አሁን ተሽሎሽ የለ ያለ የተሽለ እንደዛ ነሽ አሁን ላይ ያለሽ። እግዚአብሔር ወደ ሰላምሽ መልሶ እሱ እንደማመስገን አሁን አንቺ ትጸጸቻለሽ እንዴ? እንዴት እንደዛው ሄሎ አትመመኝ እኮ አይባልም። ማንኛውም ሰው የሚሆን ነው። ማንም ይከሰትብኛል ብሎ አይደለም የሚያስበው። በነገራችን ላይ በማንኛውም ላይ እናንተ ፈልጋችሁት አይደለም። ማንም ሰው እሷ ሄሉ ፈልገው አይደለም። ስለዚህ አንቺ ለቤተሰቦች ለብዙ ታስፈልጊያለሽ። ይሄ መታመም ደግሞ ያለ ነው። በቃ ማንኛውም ሰው ይታመማል። ማንኛውም ሰው እዚህ ምድር ላይ ያለ ነው። ሳንታመም አይደለም የምንኖረው ማለት ነው። ስለዚህ አሁን አንቺ ዋናው ትልቁ ነገር ወደ ራስሽ መመለስሽ ነው፣ መዳንሽ ነው። ጸሎትሽን፣ ጸበልሽን በዛው ቀጥይበት። ስለዚህ የሚያስለቅስሽም የሚያሳዝንሽም ነገር የለም። ተመስገን ነው ማለት ያለብሽ። እግዚአብሔር ይመስገን። ለመልካም ነው። አንዳንዴ ሄሉ ትማሪበታለሽ። የምር ለመልካም ነው። እግዚአብሔር አንዳንዴ የሚወደውን ሰው ነው የሚፈትነው እና እግዚአብሔር ስለሚወድሽ ነው እንጂ ዝም ብሎ አይደለም። እና እንደዚህ የሚያበሳጭሽ እንደዚህ የሚያስለቅስሽ ነገር ምንም ነገር የለም። አትመመኝ አይባሉም። ዋናው ማረኝ ነው። እግዚአብሔር ይመስገን ዛሬ ላይ እንደዚህ ኮነሽ ስላየሁሽ እግዚአብሔርን በጣም በተለይ እኔ ሄሉ ለአባቷ ያላት እንደዛ እንኳን ሆና እኮ ሁሌ ስለ አባቷ እና እናቷ ነው በቃ ምንትን የምትለው ማለት ነው። እና እኔ አርባ ምንጭ ቢወስዷት የበለጠ እናቷ ጋር ትረጋጋለች ብዬ ነው ማስበው። እናቷ ብዙ ነገር ስትሆን የሆነ እንትን ስትል እናቷ ጋር ሄዳ ነው። እናት ያው ታውቃላችሁ ጉያዋም ሽጉጥ አድርጋ ምንም ብላ ታረጋጋለች። እና እናቷ ወይ ቢመጡና ወይ ደግሞ ብትሄድ እሷ ቢወስዷት አሪፍ ነው ብዬ ነው የማስበው። ብቻ ከባድ ነው። ሁሉ ነገር እንረዳለን። በምክንያት እንደዚህ ነው የሚገባ
ሁላችሁንም ስላልተቀየምኩሽ ነው የመጣሁት። አይምን መጀመሪያ ላይ ሱሲ ስትደውልልኝ ሆነ ለመናገር መምጣት አልፈልግም፣ ግን ያለሽበትን ሁኔታ ስትነግረኝና በስልክም ደግሞ ድምፅሽን ስሰማው በቃ ከባድ ሁኔታ ውስጥ እንዳለሽና ድጋሚ ወደዛ ነገር ልትመለሽ ይሆናል ብዬ ያስቤ የመጣሁት እንጂ ግን ያው አሁን ደግሞ ራሴን አረጋግተሽ ወደ ቀደምትሽ ልትመለሽ። ሁላችሁንም አመሰግናለሁ። ማለት በቃ በጣም አመሰግናለሁ። በጣም ከጎኔ ሳትለዩኝ እንደዛ ሆኜ እንኳን ስላልተዋችሁ በጣም አድርጌ አመሰግናለሁ። ሶሲ አመሰግናለሁ። አንቺ አሜን። በጣም ነው የማመሰግነው ከጎኔ ስለነበራችሁ ከልብ አድርጌ አመሰግናለሁ። የምር ምን ማለት እንዳለብኝ አላውቅም። አይዞሽ በቃ አንቺ ብቻ ራስሽ ተረጋጊ። ሁሉም ነገር ኃላፊ ነው። ሁሉም ነገር ያልፋል። በቃ አንቺ ብቻ በርቺ። እዚህ ጋር ያንቺን ይቅርታ እንድንባባልም አይደለም። በቃ አርሽ ቪዲዮ ላይ ያለው ነገር መጥፋትም የለበትም። ውዶቼ ግን አንዳንዴ ማለት ነው ሁሉም ነገር ለመልካም ነው የሚሆነው ነገር ማለት ነው። የሆነው ነገር ሁሉ ለመልካም ነው። እንግዲህ ትናንትና ለምን እንደዛ አልከኝ ምናምን ብላ ውጣ ብለው ነበር። ሄሉ ታውቋታላችሁ፣ በውስጧ ምንም እንትን የላትም። ጥፋተኛ እንደሆነች ካወቀች በኋላ ሁሉንም ይቅርታ ትጠይቃለች። በጣም ደስ የሚል ባህሪ ነው ያላት እና ሁሉንም ሰው በጣም ነው ሰው የምትግባባው፣ ቶሎ ነው የምትግባባው። ብቻ ፈጣሪ እንኳንም ማረሽ ነው የምለው። እንኳንም ለዚች ቀን አደረሰሽ፣ እግዚአብሔር ይመስገን ነው የምለው። እና ማንኛውም ሰው እኔ ማረባ ሰው ነኝ ማለት የለብሽም። አንቺ ለብዙ ሰው የምትጠቅሚ ለብዙ ሰው አርአያ የምትሆኝ ነች። ለቤተሰቦች ነው የምትኖሪ ማለት ነው። እና እኔ በጣም ጀግና ሴት ናት። ሁሌ አይታችሁታል። እኔ በዚህ መካከል ግን በጣም ግርም ያለኝ ብዙ ኮሜንታተሮች ድራማ ነው ምናምን እያላችሁ ነበር። ግን ድራማ አይደለም፣ ሪል የሆነ ነገር ነው። እና ይሄ ናሂ አንድ ከተማ ሆኖ ለባዳ እንዲህ ሲሆን ለእህቷ ለመምጣቱ እኔ በጣም ነው የገረመኝ። የምሬን ነው ብላችሁ ይቅርታ አድርጉልኝ። በእርግጥ እሱም በቤቱ ውስጥ የሆነ ችግር ተፈጥሮበታል። ግን ከእህቱ ከአንድ እህቱ የሚበልጥ ነገር ማንም የለም። እኔ ይቅርታ አድርጉልኝ እና ብቻ ስለ ሁሉም ነገር እግዚአብሔር ይመስገን ነው። ሄሉ ዋናው መሻሉ ነው። እንደዚህ ምንም ሆና ምንም እግዚአብሔር መማሩ ተሽሏት እንደዚህ ማየታችን ነው። እና ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ሄሉዬ አይዞሽ፣ አንቺ ጀግና ሴት ነሽ። አንቺ ለብዙ ሰው ተምሳሌት የምትሆኝ ሰው ነሽ። ምክንያቱም ቤተሰቦቿን ሁሌ ለቤተሰቦቿ ነው። ሄሉ አይታችሁ ከሆነ የትም ሚዲያ ላይ ስትሄድ ስለ አባቷ ስለ እናቷ በቃ እኔ በጣም ደስ የሚል እንትን ያላት እና ሰውን ቶሎ ነው የምትቀርበው። ግን ሰውን ያን ያክል በጣም የዋህነትን ቀነስ ብታረግ በልኩ ከራሷ በላይ ባትሆን ብዬ መልካም ነው ብዬ አስባለሁ። እና ውድ ቤተሰቦች በሌላ ቪዲዮ እስከንመጣ ሰላማችሁ ይብዛልኝ እያልኩኝ